ሰላም ጤና ይስጥልኝ የሐሴት ስፖርት አድማጮች የሰዓቱን አጫጭር ስፖርታዊ መረጃዎች እየቀርብ ያለው አብራችሁ ይቆዩ። አዲሱ የቶተንሃም አሰልጣኝ ኢጎር ቱዶር ቀጣዩ የሰሜን ለንደን ደርቢ ጨዋታ ለቡድናቸው ወሳኝ መሆኑን ገልጸዋል። ደርቢው በጣም አስፈላጊ ጨዋታ ነው ሲሉ የገለጹት አዲሱ የቶተንሃም አሰልጣኝ ለመጫወት የሚያስደስት ጨዋታ ነው ብለውታል። በጨዋታው ምን ይዘው እንደሚቀርቡ ያነሱት አሰልጣኙ ደጋፊዎቻችን በሚወዱት መልኩ ለመጫወት እንገባለን ሲሉ አስረድተዋል። አክለውም በድፍረት ወደ ሜዳ እንገባለን ያሉ ሲሆን በዛው ልክ ደግሞ ብልሃትና ክህሎት ያስፈልገናልም ብለዋል። የምንፈልገውን ለማሳካት ወደ ሜዳ እንገባለን ፈልገው የሚታወቅ ነው ማሸነፍ ነው ብለዋል። አሰልጣኝ ኢጎር ቱዶር ስለሚከተሉት አጨዋወት ሲናገሩ በማጥቃት ላይ የተመሰረተ እግር ኳስ ያስደስተኛል፣ የመጀመሪያ ዓላማዬ እሱ ነው ብለዋል። ቤልጂየማዊው ተጫዋች ኤደን ሃዛርድ ጫማውን ከሰቀለ በኋላ ህይወቱን እየመራ ስላለበት መንገድ አስተያየቱን ሰጥቷል። ህይወት በጣም ፈጣን ነው ያለው ሃዛርድ በተለይ በእግር ኳስ ፈጣን ነው። ትላንት 19 ዓመቴ ነበር፣ ዛሬ ደግሞ 35 ሆኖኛል ሲል ተደምጧል። አሁን ላይ የ5 ልጆች አባት መሆኑን የገለጸው ሃዛርድ ህይወቴ በጣም ቀላል ነው፣ በአሁኑ ሰዓት ከእግር ኳስ ተጫዋች ይልቅ የታክሲ ሾፌር ነኝ፣ ነገር ግን ተስማምቶኛል ብሏል። ሃዛርድ የዕለት ተዕለት ህይወቱን ቤት ውስጥ ከቤተሰቡ ጋር እንዲሁም ልጆቹን በማመላለስ እያሳለፈ መሆኑን ተናግሯል። ኤደን ሃዛርድ አክሎም ለቤተሰቡ እንዲሁም ለአየር ንብረቱ የመኖሪያ ቦታውን ስፔን እንዳደረገ አስረድቷል። ማንቸስተር ዩናይትድ በካሪክ ስር እስካሁን ሽንፈት አላስተናገደም። በሚቀጥለው ሰኞ በኤቨርተን ካልተሸነፈ 10 የሊግ ጨዋታዎችን ያለመሸነፍ ጉዟቸውን ይቀጥላሉ። ካሪክ ቡድኑን ከ13ኛ ደረጃ ተረክቦ አሁን 4ኛ ደረጃ ላይ አድርሶታል። ማይክል ካሪክ ቡድኑን ከተረከበ በኋላ በክለቡ ውስጥ የግሪንውድን መመለስ በተመለከተ ንግግሮች እየተደረጉ ነው። ዩናይትድ ተጫዋቹን መልሶ የመቀላቀል እቅድ ያወጣ ሲሆን በቅርቡ ትልቅ ውሳኔ ይጠበቃል። ግሪንውድ በዚህ የውድድር ዘመን 44 ጎሎችና አሲስቶች ላይ በመሳ ድንቅ ብቃት እያሳየ ይገኛል። ሌላው ዩናይትድ ያነጣጠረው የአስቶን ቪላውን ሞርጋን ሮጀርስን ሲሆን የተጫዋቹን ፊርማ ለማግኘት ከተጫዋቹ ወገን ጋር ንግግር ጀምሯል። ተጫዋቹ ወደ ኦልትራፎርድ ለመምጣት ፍላጎት አለው። ባየር ሙኒክም ፈላጊ ሆኖ ፉክክሩን ተቀላቅሏል። የተጫዋቹ ምርጫ ግን እንግሊዝ መቆየት ነው። አስቶን ቪላ ተጫዋቹን 100 ሚሊዮን ዩሮ ይገምተዋል። የአምስተኛ ዙር የኤፍኤ ካፕ ድልድል ይፋ ሲሆን ፉልሃም ከሳውዝሃምፕተን፣ ብሪስቶል ሲቲ ከሰንደርላንድ፣ ሊድስ ዩናይትድ ከኖሪች ሲቲ፣ ማንስፊልድ ከአርሰናል፣ ወልቭስ ከሊቨርፑል፣ ሬክሰም ከቼልሲ፣ ዌስትሃም ከብሬንትፎርድ፣ ኒውካስትል ከማንቸስተር ሲቲ ጋር ሲደለደሉ ኒውካስትልና ማንቸስተር ሲቲ በዚህ ዓመት ለ5ኛ ጊዜ እርስ በርስ ይጫወታሉ። በኤፍኤ ካፑ 5ኛ ዙር ላይ አንድ ላይ ተደልድለዋል። ትላንት በተደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች ቀድሞ 2 ሰዓት ከ45 ጋላታሳራይን ከጁቬንቱስ ያገናኘው ጨዋታ በጋላታሳራይ 5-2 በሆነ ውጤት በማሸነፍ የማለፍ ዕድሉን አስፍቷል። የሁለቱ ቡድኖች የመልስ ጨዋታ በሚቀጥለው ሳምንት ሮብ ይደረጋል። ሌሎች በተመሳሳይ ምሽት 5 ሰዓት የተደረጉ ጨዋታዎች ፒኤስጂ ከመመራት በመነሳት ሞናኮን 3-2 በሆነ ውጤት ማሸነፍ ሲችል እንዲሁም በተመሳሳይ ቦሩሲያ ዶርትሙንድ አትላንታን 2-0 አሸንፏል። ሌላው ተጠባቂ የነበረው የቤኔፊካና የሪያል ማድሪድ የአውሮፓ ቻምፒየንስ ሊግ ጥሎ ማለፍ ጨዋታ ሪያል ማድሪድ 1-0 ቢያሸንፍም በእግር ኳሳዊ ፍልሚያ ብቻ አልተጠናቀቀም። ጨዋታው በሁለተኛው አጋማሽ 50ኛው ደቂቃ ላይ ብራዚላዊ ኮከብ ቪኒሲየስ ጁኒየር አስደናቂ ጎል በማስቆጠር ማድሪድን መሪ ያደረገ። ሆኖም ደስታውን በኮርነር ባንዲራ አጠገብ በዳንስ ሲገልጽ ከደጋፊዎች አካባቢ እቃዎች ወደ እርሱ ይወረወሩ ጀመር። ይህ ድርጊት በሜዳ ላይ ባሉ ተጫዋቾች መካከል አለመግባባት እንዲፈጠር ምክንያት ሆነ። ውጥረቱ አይሎ በ60ኛው ደቂቃ ላይ ቪኒሲየስ ከቤኔፊካው ጁያንሉካ ፕሬስቲያኒ ጋር ንግግር ካደረገ በኋላ ዘረኛ ስድብ እንደደረሰበት ለዋናው ዳኛ መለከተ። ዳኛው እጆቻቸውን በመስቀል ፊፋ በግንቦት ወር 2004 ያስተዋወቀውን የዘረኝነት ምልክት በማሳየት ጨዋታውን አስቆሙ። ቪኒሲየስ በደረሰበት ጥቃት በመቆጣት ወደ መልበሻ ክፍል ማምራት ሲጀምር የቡድን አጋሮቹም አንድነታቸውን ለመግለጽ ተከትለውት ከሜዳ ወጡ። በወቅቱም ቪኒሲየስ ከቤኔፊካው አሰልጣኝ ጆዜ ሞሪኖ ጋር ሲነጋገር ታይቷል። ቪኒሲየስ ግቡን ከቡድን አጋሮቹ ጋር ነበር ማክበር የነበረበት ያሉት ሞሪኖ 60,000 ደጋፊዎች ፊት ሄዶ ማፌዝ አልነበረበትም ብለዋል። ጨዋታው ለ10 ደቂቃ ተቋርጦ ከቆየ በኋላ በድጋሚ ቀጥሏል። ሪያል ማድሪድ መሪነቱን አስጠብቆ ቢቀጥልም በጭማሪ ሰዓት ላይ ሌላ ያልተጠበቀ ክስተት ተፈጠረ። ከደጋፊዎች እየተወረወረ ዕቃ የቪኒሲየስን እጅ መታው። ጨዋታው በሪያል ማድሪድ 1-0 አሸናፊነት ቢጠናቀቅም የዕለቱ ትልቁ ታሪክ ግን የዘረኝነት ጥቃቱና ተጫዋቾቹ የወሰዱት ጠንካራ አቋም ሆኖ ሲመዘገብ አሰልጣኝ ጆዜ ሞሪኖ ቀይ ካርድ መመልከታቸውን ተከትሎ በበርናባው ላይ በሚደረገው የመልስ ጨዋታ ቡድናቸውን የማይመሩ ይሆናል።
ሪያል ማድሪድ ቤኔፊካን 1-0 በሆነ ውጤት ባሸነፈበት የቻምፒየንስ ሊግ ጨዋታ ቪኒሺየስ ጁኒየር ጎል ካስቆጠረ በኋላ በደጋፊዎች የተሰነዘረበትን ጥቃት የቀድሞ የማንቸስተር ዩናይትድ ኮከብ ዋይኒ ሩኒ በጽኑ አወግዟል። ሩኒ ከጨዋታው በኋላ በሰጠው አስተያየት ቪኒሺየስ ያስቆጠረው ጎል እጅግ አስደናቂ እንደነበር ገልጾ ደስታውን መግለጹ ተገቢ መሆኑን አስረድቷል። እንዲህ አይነት ድንቅ ጎል ተቆጥሮ ለምን ደስታ አይገለጽም ሲል የተጠየቀው ሮኒ ተመሳሳይ ደስታ አገላለጽ በ1994 የዓለም ዋንጫ የታየና በታሪክ የማይረሳ ትዕይንት እንደነበር አስታውሷል። ተጫዋቹ ደስታውን በመግለጹ ብቻ የውሃ ጠርሙሶችና ልዩ ልዩ ዕቃዎች ወደ ሜዳ መወርወራቸው ስህተት መሆኑን የጠቀሰው ሮኒ አንድ ተጫዋች ጎል አስቆጥሮ ደስታውን መግለጽ ባለመቻሉና ዕቃዎች ስለሚወረወሩበት ብቻ እንዲሸማቀቅ መደረጉ በጣም አሳዛኝ ነው ሲል ድርጊቱን አውግዟል። ክቡራን የሐሴት ስፖርት አድማጮች ለሰዓቱ ያስኳቸው አጫጭር ስፖርታዊ መረጃዎች ይህንን ይመስሉ ነበር። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። ቸር ተመኘን።